ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልኝ ክቡራን ተመልካች አድማጮቻችን፣ ከፕሮፌሰር መሐመድ ሐሰን ጋር በክፍል 1 ውይይታችን ሰፊ ጉዳዮችን አንስተን መነጋገራችን የሚዘነጋ አይደለም። በተለይም አብይ አህመድ ስልጣን ላይ ከወጣበት ጊዜ ጀምሮ ኢትዮጵያ የደረሰባትን ምስቅልቅል ችግሮች በተመለከተ በዝርዝር ለማስረዳትም ሞክረዋል። ኢትዮጵያን ማዳን የሚቻለው በምን መልኩም እንደሆነ ጭምር ሙያዊ ትንታኔያቸውን ሰጥተውናል። ታዲያ አብይ አህመድ በተለይም በተለያዩ የኢትዮጵያ ግዛቶች እየተዘዋወረ በአካባቢው የሚገኙትን ታዋቂ ሰዎች፣ በህዝብ ዘንድ የተወደዱ ሰዎችን ስም እያነሳ እያጭበረበረና እያታለለ በተደጋጋሚ ጊዜያት የሚያደርገው እንቅስቃሴ በአገሪቱ ላይ ያስከተለውን ጉዳት ጭምር ሳይቀር ገልጸውልናል። በተለይም በቅርቡ 20ኛውን የብሔር ብሔረሰቦች ቀን በሚከበርበት ጊዜ ሆሳና ሄዶ የተናገረውን በማንሳት ነበር ውይይታችንን እያቋረጥ ነው። ዛሬም ከዛው እንቀጥላለን። ክፍል 2 ውይይታችንን በተለይም አብይ አህመድ ሆሳና ላይ ሄዶ ምን አለ፣ ምን ተናገረ፣ በዛ ላይ ተንተርሰን ወደ ፕሮፌሰር ምላሽ እንሄዳለን። አብራችሁን ቆዩ። የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን። ኢትዮጵያ ትጸናለች፣ ኢትዮጵያ ትበለጽጋለች፣ ኢትዮጵያ ለአፍሪካውያን ወንድሞቻችንና እህቶቻችን የብልጽግና ምልክትና ምሳሌ ትሆናለች። በሰላም እንደጀመርን በሰላም እንጨርሳለን። እኛ የኮሎኔል በዛብህ ልጆች አንሸማቀቅም። በጀግንነት የጀመርነውን በጀግንነት እንጨርሳለን። ኢትዮጵያ በልጆቿ ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። እጅግ አድርጌ አመሰግናለሁ። እንግዲህ ፕሮፌሰር መሐመድ ሐሰን አብይ አህመድ በየቦታው እንዲህ እያለ ነው የሚገልጸው። ኢትዮጵያ እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ ይላል። በሚያሳዝን ሁኔታ ግን ሕዝቧንም የሚጨፈጭፈውና የሚያስጨፈጭፈው እሱ ብቻ አይደለም፣ ሀገሪቱን ታሪክ የሚያጠፋው እራሱ ሆኖ እያለ ይህንን መናገር ለምን አስፈለገው? በሌላም በኩል በተለይም የኢትዮጵያን ጠላቶች እንደ ቅማል እናራግፋቸዋለን ብሏል። ለመሆኑ ይህን ቋንቋ የተጠቀመው ለማን ይመስሎታል? ሌላውና ሶስተኛው በተለይም በተለያዩ አካባቢዎች እየጠራ የሰዎችን ክብር ያላቸው በማህበረሰቡ ተወዳጅ የሆኑትን ስም በማንሳት የሚገልጸው ነገር አለ። ዛሬም ወደ ሆሳና ሄዶ ያነሳው የኢትዮጵያ ጉዳይ የሚያንገበግበው በሀገሩ ጉዳይ ላይ ትልልቅ አስተዋጽኦ ያበረከተ በኢትዮጵያ በተለይም በሶማሌ ወረራ ጊዜ እንደሚያስታውሱት በ1969 በኢትዮጵያ አቆጣጠር ሀገራችን በተወረረችበት ጊዜ ትልቅ መስዋዕትነት የከፈለ በባድመም ጦርነት ጊዜ የነበረውን ሁሉ የምናስታውሰው ነው። ዛሬ ኮሎኔል በዛብህን በዚህ ቦታ ላይ አንስቶታል። የሱ ልጆችም ነን በሚል ህዝቡን ሲያስጨበጭብ አስተውለናል። ይህን ሲያዩ ምን ተሰማዎት? በዚህ ጉዳይ ላይ እስቲ ዘርዘር ያለ ሀሳቡን ቢያካፍሉኝ አመሰግናለሁ። በመጀመሪያ ደረጃ ይሄ ወስላታ ሰውዬ የሚናገረው ዝም ብሎ ስድብና የህዝብ ታሪክና የህዝቦቹን ያሰፋፈር ታሪካቸውን የማያውቅ ወደ ኋላ የቀረ ተራ ዱርዬ ሰው ነው። ሁለተኛ አንድ ስም ጠቅሶ ሞላውን የሀዲያን ህዝብ እየተሳደበ ነው ያለው። ሀዲያ ትልቅ የኢትዮጵያ ክፍል የነበረ ትልቅ ስርዓት የነበረው የሚታወቅ ህዝብ ነው። በዛ አይነት ቆሻሻና ደካማ ሰው በሱ ስም የሚጠራ አይደለም። ማንኛውም ኢትዮጵያዊ የኢትዮጵያን ሞደርን ታሪክ ማወቅ የሚፈልግ ከሆነ ሀዲያ ማን ነው?
የሚለውና የሀዲያን ታሪክ ማንበብ አለበት በመጀመሪያ ደረጃ ይሄ ወራዳ የሆነ ሰው የሚያወራውን ለመገንዘብ። ሀዲያ ትልቅ ክፍል የነበረ ነው። ትልቅ ክፍል የነበረ ነው። ትልቅ ሮል የተጫወተ ነው። ኢትዮጵያ ውስጥ እንደ ቀላል የሚመዘገብ ህዝብ አይደለም። በተለይ ይሄ ደገኛው የሀዲያን ታሪክ ስለማያውቅ ነው እንጂ የሀዲያን ታሪክ ብዙ የጻፉ ሰዎች አሉ። ከነሱ አንዱ አሁን ያረፉት ፕሮፌሰር ላጲሶ ናቸው። ትልቅ የኢትዮጵያ ታሪክ ሀዲያ ናቸው። ስለዚህ ዝም ብሎ ሀዲያዎቹን በአንድ ሰው ስም ጠቅሼ አታልላለሁ፣ በዛብህም በመጥቀሴ እንትን እላለሁ። በዛብህ ለሀዲያ ህዝብ ምንም ያደረገው ነገር የለም፣ የቆመውም ነገር የለም። አሁን እኔ ላረፈ በህይወት ለሌለ ሰው ወይንም አሁን የት እንዳለ ለማለቀው ሰው ስለሱ ማውራት አልፈልግም። ግን የሀዲያን ህዝብ ታሪክ ጠምዝዞ ወደ ሌላ ለማስገባት የሚያደርግ ሞሽላቃ ውሸታም ሰው ነው። ኢትዮጵያንም የሚያውቅ አይመስለኝም። ከአንድ ትንሽ መንደር በሻሻ ከሚባል መንደር ውጪ የሚያውቅ አይመስለኝም። ዝም ብሎ የተሰጠውን ለዚህ ነው ያልኩ አገራችን በመጀመሪያ ደረጃ እንደዚህ ሲያወራ መስሏቸው ይሄ ሰውዬ ምናልባት ወጣት ነው አዲስ መንገድ ይፈጥራል ብሎ ብዙ ሰው አገሪቷ ውስጥ ችግር ስለነበረና ከፍተኛ ስቃይ ስላየ ያሸጋግረናል ብሎ ሰጥቷቸዋል። ግን ይሄ ተላ ጮሌ፣ የሰፈር ጮሌ፣ የመንደር ጮሌ፣ ወደ ኋላ የቀረሰው ምንም አይነት የሀገር ስሜት የሌለው ከራሱ ውጭ ጎንደርም ሲሄዱ እኮ ሚስቴ ጎንደር ነች። አንድ ቀልድ ነው፣ እንደ ቀልድ ያኔ ድሮ ሲዳማ አካባቢ እዛ ሲዳማ አካባቢ ያለው ነፍጠኛ ኃይለኛ ነበር። የራሱ እስር ቤት ነበር። ሰላም ካላልከው ያስራሃል ነፍጠኛው ራሱ። በኋላ በየአመት እዛ ያለው መፍጠኛው ምናምን ትልቅ ዳስ ይሰራል። ዳስ ይሰራና ሰልፍ ይገባሉ። ሲገቡ እልፍኝ እስከ ማልበል እኔ ከምናምን እያለ ሁሉም እንደ ሹመቱ እልፍኝ እስካካሉ አንድ ሲዳማ ሁሉ ጊዜ ይመለከታል ይሄንን። መጨረሻ ላይ እኔ ለምን ሰልፍ ውስጥ አልገባም ብሎ ገባ ሲዳማው። አላ እሱ ጋር ሲደርስ እልፍኝ አስከልካዩ ማልበል አለ። በሚስቴ መርሃ ቤት ያለ ይሄ ሆሳዕና ሄዶ ከሚስቴ መርሃ ቤት ከማለት ውጪ ጎንደር ሄዶ የተናገረው ይሄን ነው። እኔ ጎንደሬ ነኝ፣ ልጆቼ ጎንደሬ ናቸው፣ ሚስቶቼ ጎንደሬ ናቸው። እንዴ አንተ ጎንደሬ ስላገባህ ታዲያ ሞላ ኦሮሞ፣ ሞላው ሶማሌ፣ ሞላው አማራው ምናምን ጎንደሬ ጋር ተጋባ እንዴ? ግን እችንም ልጆቹንም ሚስቱንም እንደ ካርድ መጠቀም የሚፈልግ ሰው ነው። ስለዚህ አይግረም። ነገም ሌላ ቦታ ቢሄድ አፋሮች ጋርም ቢሄድ እንደዛ እንደ ሱልጣን አሊ ምራህ ምናምን ብሎ ይጽፉለታል። ወደዛ ስትሄድ ይሄን በል፣ በዚህ በኩል ይሄን በል። ግን ደሴም ኦሮሞ አባገዳዎች የከረዩ አባጎር 9 የከረዩ አባገዳዎች የገደለው እሱ ነው። አይ ውሸታም የሆነ ቀጣፊ የሆነ ሰው ነው። ስለዚህ በየቦታ እየዞረ እንደውም ለዚህ ነው ያልነው እኛ የሚዲያ ሰዎች ምሁሮች ምናምን ውሸቱን አፍልቀን ለህዝብ ማቅረብ አለብን። እውነት ነው እኛ ባለን ርቀት ባለን ቦታ ባለንም ቴክኒክ በተማርነው ምናምን የሱን ስፒች ዲስኩር አድርገን ማውጣት አለብን። ለዚህ ነው ያልኩ ውስጥ ያለው ኢምፖርታንት ስራውን ከሰራ ማን ነው ይሄ ሰውዬ? ይሄ እኮ በውሸት ላይ የተመሰረተ ግለሰብ ነው። በሽተኛ ነው። የአእምሮ ችግር ያለው ሰው ነው። በራሱ የሚመካ ሰው አይደለም። ትልቅ አገር ተሰጥቶት እንደ ትንሽ መንደር እና ዕቁብ አድርጎ የሚመራ ሰው ነው። ስለዚህ እንደሱ አይነት ሰዎች አሰባስቦ እንትን የሚል ነው። ክብር የሚኖርህ አገር ውስጥ ስትኖር፣ ለሀገርህ ስታስብ፣ ለሀገርህ ሽማግሌ ስታስብ። ይገርመሃል እዛ አዲስ አበባ ኤስኤምኤስ አካባቢ እኔና 2 ጓደኞቹ ቆመን አንድ ሽማግሌ መጡ። አላ ጤና ይስጥልኝ እንደምን አላችሁ ምናምን ይሉና የት ነኝ እኔ ያለሁት አሉ። ገረመን። እኛ ምን ማለት ነው?
የት ነኝ ያለው ከቤቴ ወጥቼ የት እንዳለሁኝ አላውቅም ማለት ኢሚዲየትሊ እኛ ግን አውሮፓ ይኖርንና ብዙ የቆይንሱን አልዛይመር እንደያዛቸው ተገነዘብን። ባላ አባባኑ ብለን በመኪናችን ኢሊሊ ሆቴል ይዣቸው ሄድኩ። አስቀመጥኳቸውና ቡና ሰጥቼ እኔም ጓደኞችም ከነው ጋር አሉ ያወራን። አሁን እኚህ ሰውዬ ከየት እንደተነሱ ወዴት እንደሄዱ ማወቅ አይቻልም። እሳቸው አያስታውሱም። በኋላ እንዴት ነው ምናምን ቴሌፎን እንዳላቸውም አያስታውሱም ዘውዱ ወንድሜ። በኋላ አንደኛው ጓደኛዬ ዝም ብሎ ኪሳቸው ገባና ሞባይል ቴሌፎን አላቸው ትንሽ አላ ልጅቷን ሪሴፕሽኒስቷን ጠራና እስቲ በካቸው እዚህ ቴሌፎኑ ከዚህ ሞባይል ቴሌፎን ክፍት ነው የተኛው ነው የመጨረሻ ቴሌፎን የደወሉት አንተ ደውለው አላያቸው ሉዝ ሲያደርጉ ሰውየው ባስ ተሳፍረው ነው ከታች ከዳለቲ መሄጃ እስከ ሰበታ ነው የመጡት። በኋላ ቴሌፎኑን አገኘን ደወልንላቸው ቤተሰቦቹ አው የኛ እንትን አጎታችን ነው ምናምን የት ነው ገረማቸው እዛ እንዴት እንደመጣ አየ የበሽታውንም አይነት አያውቁም። እኛ አውሮፓ ስለኖርን ነው ያወቅነው። በኋላ እንደምንም ብለን በታክሲ ይዘናቸው ቤት ወስን አልዛይመር ከፍተኛ አልዛይመር እየጀማመራቸው ነው። በኋላ እዛ መጣን ሚስትየውም ምናምን ጥሩ ሰው ናቸው በደም ተቀበሉን ምናምን። በኋላ እንዴት አርገ አሁን እዚህ ላይ ነው አንዱ ጓደኛዬ ሜዲካል ዶክተር ነው የኔ እድሜ ነው አላ መሐመድ እኛ አሮጊት አልዛይመር የሚባል በሽታን አያውቁም አያስታውሱም ምናምን ካልካቸው ሊቀየሙ ይችላሉ። ስለዚህ ገንዘብ እናዋጣና ሆስፒታል እንደዚህ አይነት ቦታ ሄዱ ብለን እንትን እንበላቸው ከፈለገም እኛም መተን ወስዳቸዋለን ምናምን። አርግቷንም ገንዘብ ሰጠናቸው ግድ የለም እኛ በጠበል በምናምን አሉ አርግቷ። አሁን እንግዲህ ጠበል የለም ምናምን ማለት አትችልም ከሰው ባህል ጋር ትጋጫለህ። ባህላ ሴት ልጃቸውን ወደ ወጣና ጥሩ ጠበሉንም ማርጉ ቡናም ማዘጋጁላቸው ግን እንደዚህ ሆስፒታል ሄዳችሁ እንደዚህ አይነት ዶክተር የሱ ጓደኛ እንደዚህ አይነት ዶክተር ይሄ ነው ቴሌፎኑ ደውላችሁ አነጋግሩ። አሃላ ተለያየን። ዶክተሩን ስናነጋግረው ችግር ፈጠራችሁብናል። እንዴት ነው ይሄን ለማስረዳት ቢያንስ ያገር ሽማግሌ ይዤ ነው መሄድ ያለብኝ አለ። ምክንያቱም ሰው እንደዛ አይነት ነገር ምናምን አያውቅም አየ እንትን። ስለዚህ ይሄ ሰው ያሁን ወደ ሆሳዕና ሴት የሃዲያ ዋና ከተማ ነው። ሃዲያዎቹም ብዙ ሳውት አፍሪካ ውስጥ ነው ታሪካቸውንም አያውቅም። እና አንድ ስም ጠቅሶ እንዲያጨበጭቡለት አልፎ ቅማል እናራግፋለናል። የጠላቶቻችንን ማን ናቸው ጠላቶቹ? ነው ጠላቶቹማ ሁላችንን የኢትዮጵያ ሕዝብ ነው ጠላቱ ለሱ። እና ቢወዳቸው ኖሮ እዚህ ደረጃ ያደርሳቸዋል ወይ? እና ተራ ዲስኩር ከአንድ የፖለቲካ አንድ የሚመራ ሀገር እንደዛ አይነት እንትን። ስለዚህ ሰውዬ ከረከሰ ሁሉም ሰው አውቆታል። ውሸቱም ብዙ ነው። ኦሮሞም ተፍቶታል። ብዙ ኦሮሞ ጨርሷል። እና አሁን አንተም በተቻለ መጠን እነዚህ የሚታገሉ ወጣቶች ያሸነፉት ሴትና ወንዶቹ በተቻለ መጠን ወደ ስምምነትና ወደ አንድ ዩናይትድ ፍሮንት እንዲመጡ ነው መስራት ያለብን። ምክንያቱም የኢትዮጵያንም ህዝብም ሰቆቃ በአጭር ጊዜ መቅጨት ይችላሉ፣ ሰላምና ማረጋጋትን ማምጣት ይችላሉ ላለው እኔ በየጊዜው ነው ዱዓ ማረግላቸው ዱዓ እንደዛ የሚፈጥር ከሆነ። ስለዚህ ስለ ዳያስፖራም ብዙ ባንጨነቅ ይሻላል። ዳያስፖራ ሪሞርክ ነው ሞተሩና ደንበኛው መኪናው ቀጥተኛ መንገድ ላይ ከሄደ ዳያስፖራ ይመጣል። አገሩ ነው ያገር ስሜት አለው። ስለ ሀገሩ ስለሚወድ ነው የሚጨነቀው እሱ ይመጣል። ስለዚህ ውስጥ ያላችሁ እናንተ ምንም ሳትጨነቁ ውጭ ላለው እናንተ ተመካክራችሁ ለሁሉ ጄነሬሽን የራሱ ኃላፊነት አለው። አገሪቷ ባለችበት ሁኔታ የእናንተ ጄነሬሽን ነው እቺን ሀገር ወይ የሚያፈርስ ወይ የሚያድናት እላለሁ። በዚህ ነው እኔ ወንድሞቼን እንትልለው። አመሰግናለሁ ፕሮፌሰር። እስቲ እዚሁ ላይ ሰውዬ እርግጥ ያው የአእምሮ ችግር አለበት ብለው ወደ መደምደም ደርሰዋል።
ወደ ሙስሊሞች የሚበዙበት አካባቢ ሲሄድ አላህ ምናምን እያለ የራሱ የሚሰብከዋል። ክርስቲያኖች ወደሚሄዱበት ደግሞ ኢትዮጵያን እና ህዝቧን እግዚአብሔር ይጠብቅ ይላል። ቅድም ተናግሬዋለሁ። ህዝቡን የሚገለውና የሚጨፈጭፈው እሱ ሆኖ እያለ እነዚህ አይነት ቋንቋዎችን የሚጠቀምበት ምክንያቶቹ ምንድን ነው ይላሉ። ህዝቡ ውስጥ እንደነዚህ አይነት ሀሳቦች ሲያመጣ በዚህ ሰውዬ በኩል ምን አይነት ጥንቃቄ ማድረግ አለበት? ይኸውልህ እሱ በሄደበት ቦታ ማጭበርበር ነው የሚፈልገው። አንድ ሰውዬ እንዲሁ ተቸግሮ ደሴ ላይ ለማኝ ሆኑ እኚህ እንኳ ተቸግረው ነው አላ ቀኑን ሙሉ በአላህ በነብዩ መሐመድ ምናምን ብሎ ነው የሚለምኑት። ግን እሳቸው ክርስቲያን ናቸው። በኋላ ገንዘቡን የሚያገኙትን ሰብስበው ምናምን ቀኑን ሙሉ ማታ ቤተክርስቲያን ሄዶ ደግሞ ይቅር እግዚአብሔር በአላህ ብዬ ነው የለመንኩት በነብዩ ብዬ የለመንኩት ብላሉ። አላ አንድ ጓደኛቸው ያጫውቱታል። ባከ ተሰቃየው ቀን በአላህ ይያልኩ ማታ ደግሞ ይቅር እግዚአብሔር እላለሁ ምናምን አለ። አይ እንግዳውስ ልንገርህ አለው። አንተ አሁን ማዋሃድ ያለብህ አለው ሁለቱም በተለያየ ቋንቋ ስለተነገሩ ነው። ስለዚህ ብዙ አትጨነቅና እንዳው ቶሎ ብለህ ከዚህ ስራ ሌላ ስራ ፈልግና ውጣ አለው። ይሄ ሰውዬ አንዴ ሲፈልግ እስላም ነኝ ይላል። መቶ እንዳውም የቁርአን ቻፕተር ሊያነብልህ ይፈልጋል። አጭበርባሪ ወስላታ ነው። ይሄንን ግን ኢትዮጵያኖች አሁን የተገነዘቡ ይመስለኛል። የፈጠረው ሁኔታ ኢትዮጵያ ውስጥ ድህነትን ነው የፈጠረው፣ ሌላ ምንም አልፈጠረም። ማንም ኢትዮጵያዊ ካሁን ወዲያ የሚያዳምጠው የለም። ክብራቸውን ነክቶ ልጆቻቸውን ማስተማር በማይችሉበት ቀጣፊ ጥቂት ሌቦች ስሩ አሰባስቦ ታውቃለህ። የእሱ ጓደኞች እስከ 3 ሚሊዮን 4 ሚሊዮን የትንንሾቹ በ4 ሚሊዮን በ5 ሚሊዮን ነው ሰርግ የሚያረጉት ያሉት። አጠገብ ዘመዶቻቸው በጣም ድሃ የነበሩ እነሱም ድሃ የነበሩ ሰዎች እንደዛ ነው እንትን የሚሉት። ስለዚህ ዘውዱ ወንድሜ እነዚህ ሰዎች የጊዜ ጉዳይ ነው። ታጋዮቹ በደም ተደራጅተው መራመድ አለባቸው እላለሁ። እኔም አንተም ምናምን በተሻለ መጠን እንድናስታውሳቸው ፑሽ እንድናደርጋቸው ንግግራቸውን በዛ ባስቸኳይ እንትን እንዲሉ እንፈልጋለን። በተለያየ ጊዜ በዚህ ፕሮግራም ላይ መጀመሪያ መክፈቻው የሚሆነው ዩናይትድ ፍሮንቱን ስሩ፣ ተደራጁ፣ አንድ ላይ ሁኑ። ኃይላችሁን አንድ ላይ ባሰባሰባችሁ ቁጥር የኢትዮጵያ ሰቆቃም ይፈርሳል ብዬ አምናለሁ። እና እኔ እንደው በዚህ 2 3 ወር 4 ወር የኔና አንተ ስራ መሆን ያለበት በተቻለ መጠን ፕሬሸር አድርገን እነዚህ ሰዎች አንድ ውጤት እንዲያመጡ ነው የምንፈልገው። ስለዚህ ለምንድን ነው የማያመጡት? የግል እነሱ ምን የባልና ሚስት ክርክር ነው ያላቸው ወይ? የግል ጥያቄ አይደለም፣ የሀገር ጥያቄ ነው፣ የህዝብ ጥያቄ ነው። ስለዚህ እኛ እንደ ፕሮግራም እናወጣ ሰዎች በተቻለ መጠን ስንከፍትም ስንጨርስም እባካችሁ አለበለዚያ ታሪክ አተላ ነው ብሎ ይተፋቸዋል። የታሪክ አተላ ትሆናላችሁ፣ ኃላፊነቱን ተቀበሉ ብለን ፑሽ ማድረግ አለብን እላለሁ። ወንድሙ ዘውዴ ወንድሜ ከልብ አመሰግናለሁ ፕሮፌሰር መሐመድ ሀሰን። እስቲ እንግዲህ በአብይ አህመድ በኩል የማጭበርበር ተግባሮቹ እንደተጠበቁ ሆነው በተጓዳኝም እዚህ ብልጽግና የሚባሉ ካድሬዎችና ሌሎችም የቀድሞ ባለስልጣናቶች ጭምር ሳይቀሩ በውስጥ ያለውን ችግር ሳይቀርፍና ሳይፈታ እንደገና ወደ ጎረቤት ሀገራቶች ሁሉ ለመሄድ የሚደረጉ ጥረቶች እያስተዋልን ያለን ኢትዮጵያን ለዚህ ምስቅልቅል ችግር ከዳረጉት አንዱ የሆነው አባዱላ ገመዳ ዛሬ ደግሞ ተነስተው በዚህ በአሰብ በኩል ወይም ደግሞ ወደብ ያስፈልገናል የሚል ጥያቄ ያነሳበትና እሱ ብቻ አይደለም አሰብ የወሎ ግዛት ነች እስከ ማለት ደርሷል። እስቲ እናዳምጠውና በዚህ ላይ ምን እንደሚሉን እንከታተላለን። ይስሙት። እስቲ የወሎ አካል ነው አሰብ፣ የኤርትራ አካል አልነበረም። አሰብ የወሎ አካል ነው በነበረው የክፍለ ሀገር ክፍፍል ማለት ነው። እንዴት ሆኖ ነው ነገሩ በሙሉ የተገለባበጠው? ለራሴ የማይገባኝ ይሄ የሆነበት ዋና ምክንያት ሁሉም አጀንዳውን ተጠቅሞ እቺን ሀገር ለድህነትና ለእርስ በርስ ሁከት ዳርጓት እንዲቀጥል ስለሚፈልግ ብቻ ነው። እየፈለጉ ህዳሴ ተመርቋል፣ ምንም አማራጭ የለው። እየፈለጉ መንግስታችን የማዳበሪያ ፋብሪካ እየገነባ ነው። እየፈለጉ መንግስታችን ጋዝ እያወጣ ነው። እየፈለጉ ሌሎች የማዕድን ስራዎች እየተሰሩ ናቸው። እየፈለጉ ከተሞቻችን ገጠሮቻችን መበልጸግ ጀምረዋል። እየፈለጉ ሌሎች
የቱሪስት ማዕከላት እየተገነቡ ነው። የሚቆም ምንም ነገር የለም። ስለዚህ ይፈልጋሉ ግን አይቆምም ብቻ ሳይሆን እነሱ ይጠፋሉ ብዬ የማምነው። እንግዲህ እንደተከታተሉት ነው። አንደኛ ከአማራው ጋር ለማገናኘት ሞከረ፣ የአሰብን ጉዳይ ወደ ወሎ ከተተ። ሁለተኛ አገራችን እያደገች እየበለጸገች ነው፣ ማዳበሪያው ተሰርቷል አለ፣ ግድቡ ተብሏል አለ። እነሱ እያሰቡ ግን አልተሳካም አለ። በመጨረሻም ይጠፋሉ፣ ልክ አብይ አህመድ እንደ ቅማል እናራግፋቸዋለን እንዳለው ይህም ሰው እየተነሳና ደግሞ ይጠፋሉ አለ። በዚህ ሰዓትና በዚህ ወቅት አባዱላ እነዚህን ቋንቋዎች ለመጠቀም ለምንድን ነው ያሰበው? ምንድን ነው ዓላማቸው? ብልጽግናዎች ብልጽግና እዛ ሀገር ውስጥ ብዙ መቆየት እንደማይችሉ ስለሚያውቁ ነው፣ እየተሸነፉ ስላሉ ነው። አባዱላ ተራ 10 አለቃ ምርኮኛ የነበረ ሰው ነው። ሁለተኛ የኢትዮጵያን ማፕ እንኳን የሚያውቅ አይደለም። ውጭ ጉዳይ ሚኒስትር አጠገብ 5 ሜትር በማይሞላ ኢትዮጵያ ማፒንግ ኤጀንሲ የሚባል ድርጅት አለ። የኢትዮጵያ የድሮ ክፍለ ሀገራትን ማፕ ብትገዛ አሰብ ኤርትራ ውስጥ ነው ያለው። የታፍነፈብን ወሎ ውስጥ። ሌላ ለነግርህ የምፈልገው ምንድነው አሰብ ራሱ አሰብ ሰቂር ውስጥ የአሰብንም ወይንም የአሰብን ውሃ አላየም። አሰብ ሰቂር ውስጥ አባቴና ጓደኛው ዳቦ ቤትና ሲኒማ ነበራቸው። እኔ ያደኩበት ቦታ ነው። ወሎ የሚባል ወሎ አሰብ በወሎ ተጠቃሎ አያውቅም። ውሸት ነው፣ ተራ ውሸት። እንደዛ አይነት ውሸት የሚለቁ ምንም አይነት ክብር የሌላቸው ሰዎች ናቸው። እና ተራ 10 አለቃ የነበረ በኋላ ወያኔ እዚህ ድረስ ያድርሶት በኋላ ምናምን እንትን ያመጣው ነው። ስለዚህ እነዚህ በጣም ርካሾች የሆኑ ኤሌመንቶች ናቸው። ቢከራከሩም እንኳን በሂስቶሪካል ፋክት በዶክመንት ባለ ነገር ብዙ ኢትዮጵያኖች አሰብ የት እንደነበረ ያውቃሉ። እና ለማን ነው ሊዋሽ የሚፈልገው? ለወጣቱ ኦሮሞዎች ነው መዋሸት የሚፈልገው? ይሄን ሰርተናል ማዳበሪያ ሰርተናል የሚሉት የሶማሌ ኤሪያ ነው ከዶንጎቴ ጋር። ውሸት ነው። እንደዛ አይነት ነገር ጋዝ አግኝተናል። ኦሮሞን የሚጨርሱት እነሱ አይደለም እንዴ? የኦሮሞ መሬት ያኔ እሱ የኦሮሚያ ፕሬዝዳንት ሆኖ ተባሮ ከአዲስ አበባ አዳማ ላይ ያለ የኦሮሞ ፔዛንት መሬት ከአባይ ፀሐዬ ጋር ሆኖ ሲሸረሽርና ሲሸጥ እና እንትን ሲል የነበረ አይደለም? ምንም ለኦሮሞም ለማንም የቆሙ ሰዎች አሉ። እነዚህ ተራ መርሰነሪስ ጊዜ ያጋጠማቸው ተራ ሌቦች ናቸው። በዚህ ጥያቄ ላይ ስለነሱ ብዙ ኦሮሞዎች አሉ፣ እነሱንም አነጋግራቸው ያጫውቱሃል። ይሄ ኦፔዲዮ ተራ የሌባ የቀማኛ የምናምን ጥርቅም ነው። ምንም አይነት ቫልዩ የሌለው ባህል የሌለው እንትን እና አሁን እንደዛ የሚያወራው የራሱን ሚስት እህት እኮ ያገባው አብይ ነበር። እሱ ነው የዳረው። እንደው ስለ ሰው ፋሚሊ ለማውራት ስለማልፈልግ ነው። ስለዚህ እነዚህ ተራ ወራዶች ናቸው። ስለነሱ ብዙ ግምት ውስጥ ባታስገባቸው ይመረጣል። ዘውዱ ወንድሜ ከልብ አመሰግናለሁ ፕሮፌሰር። እስቲ እንግዲህ ከዚህ እንውጣና ወደ ዓለም አቀፍ ዲፕሎማሲያችን የምንምጣ። እስቲ በተለይም የዓለም አቀፍ ዲፕሎማሲያችን አሁን እጅግ ወርዶ ከፍተኛ አዘቅት ውስጥ የገባበት ሁኔታ እንዳለ ይታወቃል። ለዚህም ትልቁ እና ዋናውን አስተዋጽኦ የሚያበረክተው ያው የአብይ አህመድ ካቢኔ ነው። ከፓርላማው ጀምሮ የውጭ ጉዳይ ሚኒስትሩም ዲፕሎማቶቹ ጭምር የሚሰሯቸው ነውር የተሞላበት ተግባር ነው። አሁን በቅርቡ በአሜሪካ አንድ ረቂቅ ቀርቧል። በተለይም እነዚህ ወንጀለኞች ሰውን የሚገሉ የሚያስገድሉ፣ የሃይማኖት ተቋማቶችን የሚያፈርሱ እንደዚሁም ደግሞ የሃይማኖት ተቋም ምዕመናኖችን የሚገሉ የሚያስገድሉ ሰዎች ለህግ እንዲቀርቡ ጄኖሳይድ በሚል ነው እንደውም ለይቶ ያወጣው የቀረበ ረቂቅ ህግ አለ። ይሄ ህግ አንዳንዶቹ በአብይ በኩል ከንቱ ነው፣ ምንም ዋጋ የለው፣ ዝም ብሎ ነው ይላሉ። በኢትዮጵያኖች በኩል ደግሞ ጠንካራ ስራ መሰራት አለበት የሚሉ ወገኖች አሉ። በእርግጥ ስራዎች መሰራት አለባቸው። በመጀመሪያ ደረጃ ምናልባት አይተውት እንደሆነ አላውቅም፣ ይህን ህግ እንዴት ገመገሙት? እንዴት አዩት? በተደጋጋሚ ጊዜ በኢትዮጵያ ላይ የሚወጡ ህጎች አሉ፣ ግን ገቢራዊ አልተደረጉም ወይም አልሆኑም። እንደነዚህ አይነት በኢትዮጵያ ላይ ከፍተኛ ግፍና በደል የፈጸሙ በዓለም አቀፍ ወንጀል ሁሉ ሊጠየቁ የሚገቡ ሰዎች ይገቡ ዘንድ ቅድም ውስጥ ያለው በተለይም በዚህ በትግሉ ላይ ያሉ ሰዎች ስራቸውን ይስሩ፣ እኛ ከኋላ እናግዛለን ብለው ነበር። አሁን ደግሞ በተለይ በውጭ የሚገኘው ዲያስፖራውን በተመለከተ በስርዓት የሚገባው
ማገልገል የሚገባው በእውቀቱም በገንዘቡም በጊዜ ሁሉ መጠቀም የሚገባውን ይህንን ህግ ይረቅ ዘንድ ምን ማድረግ ይጠበቅበታል ይላሉ? ምንድነው ድርሻና ኃላፊነታችን? በጣም ጥሩ። ዳያስፖራውና ምሁሩ ክፍል የራሱ ድርሻ አለው። ድርሻው ምንድነው? አገሪቷ ውስጥ የሚካሄዱትን ወንጀሎች መዝግቦ ምን ብሎ ለዓለም ማሳወቅ ነው። ይሄ የራሱ ኃላፊነት አለበት። የህግ ሰዎች የሆኑ በህግ ሲያስተምሩ የነበሩ ዳኞች የነበሩ ጠበቆች የነበሩ በምዕራብ ሀገርና አሜሪካን ውስጥ ያሉ ይሄንን ሁሉ ማሰባሰብ አለባቸው። ይሄ እነሱ ለትግሉ ኮንትሪቢዩሽን ይሆናል። ይሄ ስርዓት ምን ያህል ወንጀለኛ እንደሆነ እንዴት አድርጎ ህዝቡን እንደ ህዝብ በጠቅላላ ህዝቡን ያዋረደ ግለሰቦችን ከመግደል ወደ ኋላ አይመለስም። ግን እዚህ ላይ ጥሪ የማደርገው የህግ ኮሚቴ ያላቸው የህግ እውቀት ያላቸው ክፍሎች ሁሉ በዚህ ተሰባስበው ፋይሎቹንም እንትን ብለው በበሰለና በህግ መሰረት አሰባስበው ኢንፎርሜሽኑን መክሰስ ይችላሉ። እነዚህ ሰዎች ወደዛ እንዳይመጡ ወደ ሌላ ቦታ እንዳይሸጋግሩ ማድረግ ይቻላል። ይሄ አንደኛው ነው፣ የትግሉ ስልት ነው። ሁለተኛ የፕሮፓጋንዳውና የሚዲያው የምኑም ደግሞ መቀጠል አለበት። ከዛ አልፎ ተርፎ በዲያስፖራ ውስጥም ህዝብ ለህዝብ ግንኙነት መፍጠር አለባቸው። ሁሉም መጥቶ አዳምጦ የኢትዮጵያ ህዝብ ብዙ ቋንቋ የሚናገር ስለሆነ ሁሉንም አድሬስ አድርገው እንዲሰባሰቡ፣ እንዲነጋገሩ፣ እንዲተዋወቁ ማድረግ ነው። እያንዳንዱ የራሱ ፓስፖርት ይዞ ነው የገባው። ከእናቱ ማህፀን ሲወለድም ለብቻው ነው የተወለደው። አገሪቷ ግን ትልቅ ማህፀን ያላት፣ ብዙ ቋንቋ ያላት፣ ብዙ ሃይማኖት ያላት፣ ብዙ ባህል ያላት ስለሆነ ይሄንን የሚያሰባስቡ አሜሪካ ውስጥ ያሉ የአሜሪካን ዳያስፖራ ኢትዮጵያኖቹ ስራቸውን መስራት አለባቸው። ዩሮፕ ደግሞ እኛ እዚህ ያለነው የራሳችን ሆምወርክ መስራት አለብን። እነዚህ ሰዎች ታድኖ መያዝ አለባቸው። ለኢሮፒያን ፐብሊክ ኦፒኒየንም መቅረብ አለበት። እነዚህ ሰዎች ሰው እየጨረሱ እየዘረፉ ሀገራቸውንም ገንዘብ እየዘረፉ ወደዚህ የመጡ ነው ብሎ መቅረብ አለበት። ስለዚህ ይሄ አዲስ የትግል ስልት ነው። ከዛ ወዲህ ኦፍኮርስ አገር ውስጥ ያሉ የህግ ሰዎች ኦፕንሊ መናገር ባይችሉም ያለውን የወንጀል ሁኔታ ምናምን አቅርበው በሰነድ ወደ ውጭ እየላኩ እነዚህ ውጭ በህግ ለሚሰሩ ይሄ ማንም የሀገሮች የህግ ሰዎች ሮል ነው። በኢትዮጵያ ብዙ የህግ የተማሩ ወጣቶች እና ምናምን አላት። ስለዚህ ኮሚቴ አቋቁሞ እንትን ቢሉ በጣም ይመረጣል። ኤኒዌይ እነዚህ ሰዎች መጨረሻ ላይ ሲወድቁ ሸሽቶ ወደዛ መምጣታቸው አይቀርም። ከመምጣታቸው በፊት እነዚህ ማን ናቸው? ፋይል መዘጋጀት አለበት፣ ማወቅ አለባቸው። ሀገራቸውንም እንደዛ አድርገው ሰው ጨርሶ ምን ብሎ ሌላ ቦታ ሄደው ፒክኒክ አይደለም ቫኬሽን የሚሄዱበት። ስለዚህ አገሪቷ ላይ መለመድ የለበትም። ኢነፍ ተብሎ ዳያስፖራው በሁሉም መልኩ እየተዘጋጀ እየተደራጀ መራመድ አለበት። በሚዲያ፣ በሶሻል፣ በህግ፣ በፕሮፓጋንዳ በምን ይሄ የዳያስፖራው ስራ ነው። ትልቁ ስራ ግን አገሪቷ ውስጥ ያለው ሲሰራ የዳያስፖራውን ሞራል ከፍ ስለሚያደርግ ሁለቱ ተጣምሮ በጥምረት በጽምዶ በምናምን አብሮ መስራት ይቻላል። ስለዚህ ውስጥ ያላችሁ እናንተ ናችሁ ሞተራችሁ፣ ሌሎቹ ደግሞ የተለያዩ የሞተሩ ክንፍ ስለሚሆኑ እናንተ ይሄንን ስታዘጋጁና እንትን ስትሉ አገር ቤት ውስጥ ደግሞ ያለው ሲቪል ሶሳይቲው፣ ዶክተሮቹ፣ ዳኞቹ፣ ጠበቆቹ ሁሉም ደግሞ እነሱ በየፍርድ ቤቱ በየምኑ የበደሉን አይነት እያያዙ ወደ ውጭ መላክ ነው ወደ እነዚህ ኮሚቴዎች። ኦፍኮርስ ፍራቻ ሊኖራቸው ይችላል፣ መረጃ ላይ ሊወድቅ ይችላል፣ ሊታሰሩ ይችላሉ። ግን ምን ታደርጋለህ? አገር ከአንድ ሰው ህይወት የበለጠ ስለሆነ ለሀገርና ለወደፊት ልጆቻቸው፣ አባቶቻቸው፣ አያቶቻቸው ለሚኖሩበት ሀገር የትግል ዘይቤ መፍጠር አለባቸው። ይሄ በየቦታ የሚደረግ ነው። ፊሊፒንስ ውስጥ ይደረጋል፣ ሌላ ቦታ ይደረጋል። ስለዚህ ውስጥ ያለው እና ውጭ ያለው የምሁር ክፍል አብረህ አቀናጅተህ ብትሰራ እመርጣለሁ እላለሁ። እግዚአብሔርም ከእናንተ ጋር ይሁን እላለሁ። ከልብ አመሰግናለሁ ፕሮፌሰር መሐመድ ሀሰን። ክቡራን ተመልካች አድማጮቻችን እየተከታተላችሁት የምትገኙት እዚህ እንግሊዝ ከሚገኘው የዘውዱ ሾው ሚዲያ ነው። እንግዳችን ፕሮፌሰር መሐመድ ሀሰን ናቸው። በቀጠናው ዙሪያ ያሉትን እና እንደዚሁም ደግሞ በኢትዮጵያ ወቅታዊ ጉዳዮች ላይ ነው ሀሳባችንን እያንሸራሸርን የምንገኘው። እናንተም ተመልካች አድማጮቻችን ታዲያ ይህ ዝግጅት በተቻለ መጠን ለሌሎች ተመልካች አድማጮች ይደርስ ዘንድ ሼርና ላይክ ብታደርጉት መልካም ነው። አዳዲስ ተመልካቾችም ወደ ዝግጅታችን ስትመጡ እውቀታችሁን፣ ልምዳችሁን
ለሀገራችሁና ለህዝባችሁ እንድታካፍሉ የዘውዱ ሾው ሚዲያ ያለምንም ገደብ ይቀበላል፣ ያስተናግዳል። እናም ሰብስክራይብ እያደረጋችሁ ወዳጅ ቤተሰቦቻችን እንድትሆኑ እንጋብዛችኋለን። ፕሮፌሰር እንግዲህ ሌላው በሚገርም ሁኔታ አብይ አህመድ እየጨነቀው በመጣ ቁጥር በተደጋጋሚ ጊዜያቶችም ጠለፍ አድርጎ የሆነ ነገር ያመጣና በማሳሳት እንደዚህ አድርገናል፣ ውል ተዋውለናል፣ ተስማምተናል የሚል ነገር ያመጣል። እንደሚያስታውሱት በትግራይ በኩል የፕሪቶሪያውን አግሪመንት ተብሎ ሳውዝ አፍሪካ ላይ የተደረገው ከተፈራረሙም በኋላ ሶስተኛ አካል ባለበት የተደረገው ውል አየር ላይ ቀርቷል። ምንም የተፈጸመ ነገር የለም። ከኦላ ጋም እንደዚሁ ዳሬ ሰላም ላይ የተደረገው ንግግርና ውይይት እንደዚሁም የተደረገው ፊርማ አየር ላይ ቀርቷል። በየጊዜው የሚያደርጋቸው ነገሮች ክህደትና ውሸት የተሞላበት ነው። እንደሚያውቁት ይሄ በሙሉ የተፎካካሪ ፓርቲዎችም ወደ አገር ግቡ፣ ከዚህ በኋላ ሁላችንም በጋራ እንሰራለን አለ። ኦነግንም ጭምር አስገባ። ምን እንደተነጋገረም እንዳወራ የምናውቀው ነገር የለም። ከኤርትራም ጋር የተደረገውን ነገር የኢትዮጵያ ሕዝብ ምንም የሚያውቀው ነገር የለም። ተስማማናለ፣ ሄደ፣ አጨበጨበ፣ መጣና በጠቅላላ የሚሰራው ስራ በሙሉ ፌክ ወይም የውሸቶች እየሆኑ የሚስተዋሉበት ሁኔታ ታይቷል። አሁን ደግሞ በቅርቡ የአፋድ አመራሮች እጃቸውን ሰጡ፣ ተፈራርመናል ብሎ አንድ ፌክ የሆነ ነገር ተሰርቶ ነበር። እንደሚያዩት እዚህ በምስሉ ላይ እንግዲህ የአማራ ክልል ፕሬዚዳንትና ማስረሻ ሰጤ እንደዚሁም ኢጋድና የአፍሪካ ህብረት ሆነው ይህንን ውል አፈራርመናል፣ አሁን ሰላም ሰፍኗል ብለው ነበር። ይሁን እንጂ በአፋድ በኩል ሰብሳቢ ሆነው እኛ ይህንን ጉዳይ አናቀውም፣ የተፈራረምነውም ውል የለም፣ የተነጋገርነውም የለም በሚል እስክንድር ነጋ መግለጫ ሰጥተዋል። አብይ አህመድ እንደነዚህ አይነት ተግባሮችን ሲፈጽም ህዝቡ ምን ጥንቃቄ ማድረግ አለበት? በነገራችን ላይ የአፍሪካ ህብረትን በዚህ ጉዳይ ላይ መግለጫ ሰጥቷል፣ ከአፋድ በኩል ይህን ለምን እንዳደረጋችሁ የሚል። ስለዚህ ከአንድ ግለሰብ ጋር ነው የተፈራረሙት። የአፍሪካ ህብረት ደግሞ ይህንን የዚህ አይነት አሰራር አለው የሚል ምላሽ ሰጥቷል። አብይ ግን ከአፋድ ጋር ስምምነት ላይ ደርሰናል ብሎ የማጭበርበር ተግባር ነው የፈጸመው። እንደነዚህ አይነት ነገሮች ስለሚከሰቱ በተደጋጋሚ ጊዜያትም ቅድምም እርሶም ጠንከር አድርገው በተለይም የፋኖ ትግል መጠንከር ለሀገሪቱ ጠቀሜታው የበረከተ እንደሆነና ሌላም ታጣቂ ኃይሎች በጋራ መደራጀት አለባቸው እያሉ ባለበት ወቅት እንደዚህ የመከፋፈል ነገር እየተስተዋለ ነውና ምንድን ነው የሚመክሩት ታጋዮቹንም ሆነ ሌላውን ማህበረሰብ? እርሶ ምክር ሀሳብ ምንድን ነው በዚህ ጉዳይ ላይ? በጣም ጥሩ። በመጀመሪያ ደረጃ አንድ ግለሰብ ነው ሸሽቶ እሱ ጋር የገባው። ሌላም ግለሰብ ሊሄድ ይችላል። በትግል የተለመደ ነው። አንድ የፈረጠጠ ሰው ወደ ስርዓቱ ሲገባ ስርዓቱ አቅፎት ሚዲያ ሰጥቶት እንዳውም ከቨር ሰጥቶት ስምምነት ምናምን ሊያደርግ ይችላል። ይሄ የሳይኮሎጂካል ዌልፌር ሲስተም ነው። እዛ ያሉትን ታጋዮቹን እንዲበረግጉ ይኸው የእናንተ አመራሮች ሸሽተው ገብተዋል፣ እጅ ሰጥተዋል የሚል የፕሮፓጋንዳ ዘይቤ ነው። ይሄ ታጋዮቹ እዛ የራሳቸውን ታጋዮች የሚያስተምሩበት እንዳውም ጥሩ መረጃ የሆናቸውና ጥሩ ማስረጃ ይሆንላቸዋል። እንደዚህ ይሄ መጀመሪያም አይደለም የመጨረሻም አይደለም። እስከምናሸንፍ ድረስ ሰዎች እንደዚህ በጣም ደካማ የሆኑ በሆዳቸው የሚገዙ ሰዎች እንደዚህ የተንጠባጠቡ እጃቸውን ሊሰጡ ይችላሉ። ይሄ ግን ትግሩን ሊቀለብስ አይችልም። ሞላውን እነሱ የሚቆጣጠሩበት ቦታና ሞላውን የአማራ ህዝብ ማረጋጋትና ማስተማር እዛ አካባቢ የሚታገሉት የፋኖ ኃይሎች ስራ ነው፣ የፕሮፓጋንዳ ስራቸው ነው። ስለዚህ አብይ አድቫንቴጅ የሚመታው እሱ መንግስት ነው፣ ስርዓት አለው፣ ቴሌቪዥን አለው፣ የፈለገውን ገዝቶ ምናምን እንዳውም ኢጋትንም የውሸት የአፍሪካን እንትንም አምጥቶ ስምምነት ተፈጥሯል ምናምን እያለ ሊያወናብድ ይችላል። ግን ፋኖና ሌሎቹ ግሩፖቹ የፕሮፓጋንዳ ዘይባቸው ህዝቡን የማስረዳት የስርዓቱ ውሸት ይሄ ቀጣፊና ውሸት ላይ የተመሰረተውን ስርዓት በጥሩ ፕሮፓጋንዳና በጥሩ መረጃ እያያዙ ማቅረብ አለባቸው። ምክንያቱም አማራ ክልል ያለው የምስለኔ ስርዓት ጠፍቷል። አሁን መንምኖ ጠፍቶ በተራ ፕሮፓጋንዳ ላይ ይሄ እኮ የጠጅ ቤት ወሬ ነው፣ ከዛ ውጭ አይደለም፣ የሰከረ ሰው የሚያቀርበው ነው። ስለዚህ እነዚህ የሚታገሉት በተለይ ደግሞ ፋኖ ላይ ኮንሰንትሬት አሁን ስለተደረገ በተቻለ መጠን ፋኖ የራሱን የፖለቲካና የኢኮኖሚ ፕሮፓጋንዳ ማዘጋጀትና ለህዝቡን የሚያረጋጋ እነዚህ አሁን ተገዝተው ነው የመጡት።
ነው ውሸት ነው ፕሮፓጋንዳ ነው መንግስት ሊከፍል ይችላል ሌላም ኃይሎች ሊከፍላቸው ይችላል ግን እነዚህ ታጋዮቹ የፕሮፓጋንዳ ዘይቤያቸውን እኛ እዛ ራዲያቸውም እዛ አይደርሰንም ራዲዮ አለቸው ወይ እንዴት ነው ፕሮፓጋንዳውን የሚታገሉት አናውቅም በተደራጁና ባቀናጁ ቁጥር ደግሞ እየተጠናከሩ ይመጣሉ ውሸት ብዙ ሊኖር ይችላል ግን ውሸት ትቀድማለች ግን አታሸንፍም ስለዚህ እነሱ መሬት ላይ ያሉ ስለሆነ በመሬት ላይ እየተደራጁ ምን ይያሉ ሁለተኛ የዚህ ሰውዬ እንደዛ መሆን አንደኛ ሰውዬው አድማሱ ሰፊ እንዳልሆነ ነው የምታየው አድማሱ ሰፊ ያልሆነ በጣም ሰገግባባ የሆነ ግላዊ የሆነ አመለካከት ያለው ሰው ነው ያንን ኑሮንም ስላልቻለ ሸሽቶ እዛ ገብቷል የማያውቀው ግን ፋኖም ሌሎችም ተደራጅተው አዲስ አበባ ሲመጡለት ምን እንደሚያደርግ አላውቅም ያው ይሸሻላ ስደተኛ የሆነ ስለዚህ ደካማ ሰዎች ሁሉ ጊዜ በተቃቀን ነገር ሊገዙ ይችላሉ ይሄ ግን የፋኖ ችግር ብቻ አይደለም የብዙ ታጋዮች ዓለም ውስጥ የታገሉ ሰዎች ሁሉ እና ድርጅቶች የሚያጋጥማቸው ችግር ነው አንተ ደካማ መሆኑና ለመሆኑን መርምረህ አይደለም ምታቀፈው አንተ ጋር ይመጣል ታገላለው ይላል አንተ ጋር ይገባል አብሮህ እንትን ይላል ግን ልቡ ሌላ ቦታ ሊሆን ይችላል ሰልችቶት ሊሆን ይችላል ደክሞት ሊሆን ይችላል አልቻለው እንደሆነ ሁኔታውን አታውቅም ስለዚህ ግን እነሱ ይሄ ትምህርት ይሆናቸዋል ወደፊት በያምናለው መዘጋጀት አለባቸው ፕሮፓጋንዳቸውንም በጥሩ ዘይቤ ማዘጋጀት አለባቸው ከዚህ መማር አለባቸው ኦፍ ኮርስ ውሸት ቀድማለች ስርዓቱ አሁን በውሸት ላይ የተመሰረተ ስለሆነ ብዙ መወሽቱ አይቀርም እና ካሁን ወዲያ በውሸት ላይ ነው የሚንጠለጠለው ባሸነፉት ቁጥር ደግሞ ውሸቱ ይጨምራል በጨመረ ቁጥር ደግሞ ውሸቱ ድክመቱን ነው መታየት ያለበት ይሄን ውሸቱን ደግሞ የድክመቱን እንትን ማሳየት አለባቸው ዘመናልባት ለህዝቡ ያደርሳሉ ሴሚናር ያደርጋሉ ይሆናል ምናምን ውጭ ላለው ደግሞ በስቴትመንት ያወጡ እንትን ማለት አለባቸው ላለው ፕሮፓጋንዳ ዘይቤያቸው ማጠናከር አለባቸው ላለው ዘውዱ ከልብ አመሰግናለሁ ፕሮፌሰር ምናልባት ተመልካች አድማጮቻችን የአፍሪካ ህብረት እንዲህ ብሏል ስል ያለምንም መነሻ አይደለም ከአፋድ የደረሰኝ መረጃ ነው ይሄ በዚህ ሁኔታ ነው የአፍሪካን ዩኒየን ይህንን ጉዳይ በተመለከተ መፈራረማችን ከግለሰብ ጋር እንጂ የተፈራረሙት ከፓርቲው ጋር ወይም ደግሞ ከአፋድ ጋር አለመሆኑን በዚህ ደብዳቤ ገልጾለታል ማለት ነው ምናልባት ተመልካቾቻችን ግልጽ እንዲሆን ከሚል ነው መረጃውን እያቀበልኩ ያለሁት ከልብ አመሰግናለሁ ፕሮፌሰር እንግዲህ የመጨረሻ ጥያቄዎቻችንን አንሳና ወደ አጠር ያለ መፍትሄ ሐሳቡን እንመለሳለን እንግዲህ ይሄ ሁሉ ትግሉ እንደቀጠለ ነው ያለው እርሱም በሰፊው ሄደውበታል ዲያስፖራውም በውጭ የሚገኘው ኢትዮጵያና ትውልደ ኢትዮጵያው ምን ማድረግ እንደሚገባው ስራና ድርሻው ምን መሆን እንዳለበት ጭምር ለማስረዳት ሞክረዋል ይሁን እንጂ በብዙ ሰዎች ዘንድ አሁንም ወቀሳ እየመጣ የሚገኘው በእርሶ ዘመን ንጉሠ ነገሥቱን ለማውደቅም ደርግንም ለመጣል የተደረጉት ጥረቶች የወጣቶች ትግል የህዝቡ ትግል በተለይም የአዲስ አበባ ህዝብ ትግል ምን እንደነበረ ይታወቃል እርሶ እንግዲህ በተለይም ንጉሠ ነገሥቱን ከስልጣን ሲወርዱ እዛው ኢትዮጵያ እንደነበሩ ገምታለሁኝና የህዝቡ ትግል በተለይም የታክሲ ወይም የነዳጅ ዋጋ ጨመረ በሚል ብቻ የተደረገውን የለውጥ ሂደት የምናስታውሰው ጉዳይ ነው መሬት ላራሹ ምናምን የሚለው በኋላ የመጣ ቢሆንም ግን የመነሻ ሀሳቦቻቸው ታክሲ ጨመረ የነዳጅ ዋጋ ጨመረ እንደዚህ ሆነ የሚሉትን ነገሮች የዩኒቨርሲቲ ተማሪዎች ጭምር ያነሷቸው እንቅስቃሴ የምናስታውሰው ነው በታሪክ እንግዲህ ባንደርስበትም አሁን ግን ኢትዮጵያ ውስጥ ይህ ሁሉ መከራና ስቃይ ህዝቡ እየበዛበት ስራ አጥቶ የነዳጅ ዋጋ በየቀኑ በዓለም ታሪክ ታይቶም ተሰምቶም በማይታወቅበት ሁኔታ ነው ፕሮፌሰር የጨመረው ኢትዮጵያ ውስጥ በጣም በሚያሳዝን ሁኔታ ቀደም አባዱላም እንደተናገረው እንግዲህ እርሶ ከመጡበት ከሶማሌ ክልልም ነዳጅ ወጣ ይላሉ ግን የነዳጅ ዋጋ የኤሌክትሪክ ዋጋ ህዳሴ ግድቡም ተመርቆ ከፍተኛ ሆኗል ይህ ሁሉ ጫና በዝቶበት እንኳን ከቤት ንብረቱ እንኳን እየተፈናቀለ ሰው ጸጥ ብሏል ይሄ ተገቢነት የሌለው ጉዳይ ነው ቢያንስ ህዝባዊ አመጹም ከትጥቅ ትግሉ ጋር በጋራና በቅንጅት መሄድ አለበት የሚሉ ወገኖች አሉ በዚህ ጉዳይ ላይ የእርሶ ምላሽ ምንድን ነው በጣም ጥሩ በመጀመሪያ ደረጃ ይሄ የከተማ ውስጥ አመጽ አሁን ባለችው ኢትዮጵያ ባለችበት ሁኔታ በተለይ ደግሞ 27 ዓመት ወያኔ አስተዳደር በኋላ አሁን 7 ዓመት የዚህ ሰው ያስተዳደር ብዙ የህብረተሰቡን ክፍሉ በቋንቋም በምንም በሳይኮሎጂም ከፋፍሏል
ግን አብዛኛው ይከፋፈል፣ ቋንቋን አይበላም፣ ምንም አይበላም፣ በችግር ላይ እንዳለ የሚያውቃል፣ ስርዓቱንም ይጠላል። አሁን ስርዓቱ አዲስ አበባ ያለው ተደራጅቶ ብቅ እንዳይል የሚታገለው አብዛኛው ክፍል እና ከፍተኛው ክፍል ውህደትና ጥምረት አለመፍጠሩ ነው። ጥምረት ቢፈጠር ትከሻ እንዳለው ያምናል። ስርዓቱ ካሁን ወዲያ መራመድ እንደማይችል ያውቃሉ። አየህ አዲስ አበባን የመሰለ ቦታ ላይ ከፍተኛ ትግል ለማድረግ ጀርባቸው ጠንካራ መሆን አለበት። ለዚሁም ፋኖና የሚታገሉ የትግል ትልቅ ኃላፊነት አለባቸው። ትግሉንም በህቡ ለሚሰሩ ሰዎች የሚጠብቁበት ዘዴዎች ይኖር ነበር። ስለዚህ አሁን ሁለቱ ኡርባን የሆነው ወደ 7 ሚሊዮን አዲስ አበባ ላይ የሚኖረው ትግሉ ከሚካሄድበት ወይንም የትግል ከሚካሄድበት ርቋል ወይንም ትስስር የለውም። ስለዚህ እነዚህ የትግል የሚያደርጉትም በህቡ ከተማ ውስጥ ገብተው ተደራጅተው ሰውን አደራጅተው ምን ብሎ ምናምን መስራት አለባቸው። ሁለቱን ነው። ሚሊተሪሊ አርሚውን ዲፊት ያደረጉት ነው፣ ቶታሊ ዲፊት። በህቡ ደግሞ ገብተው ቀስ ያሉ የህልቡን ትርታ እየተከታተሉ አድቬንቸሪስት ባልሆነ መኩል መስራት ይችላሉ። ሁለቱን የማዛመድ ሁኔታ መፈጠር አለበት እላለሁ። ይሄ ከተፈጠረ ፓኒክ በገዢው መደብ ላይ ፓኒክ ይፈጥራል። ራሱ ማኖሪቲ እዚህ ግባ የማይባል ስለሆነ ጎሳንም ተጠቅሞ መከፋፈል ስለማይችል ረሃብና ችግር ደግሞ ጎሳ ሊጠቀምበት ስለማይችል ሁሉንም የሚያስተባብር ችግር ስላለ ይሄንንም በህቡ የሚደራጁበት ተደራጅተው እዛ አካባቢ ሰውንም የሚያደራጁበት መፍትሄ መፈለግ አለባቸው እላለሁ። በመጀመሪያ በአማራ ከተማዎች ውስጥ አልፎም ደግሞ አዲስ አበባ ድረስ በተለይ ደግሞ በሁለቱ ድርጅቶች ትልልቁ ፋኖና ኦላ አብሮ የተስማሙ ዩናይትድ ፍሮንት ከፈጠሩ ሁለቱ ብዙ ሴል ሊኖራቸው አዲስ አበባ ይችላል። አዲስ አበባን መቀስቀስ ይቻላል ባይ ነው። ምናልባት አንዳንድ ወገኖች የሚያነሱት ቅድም እንዳሉት ጠንክረው ጎልብተው እንዳይሄዱ አዲስ አበባን በትኖታል፣ ህዝቡ አንድ እንዳይሆን ወደ ተለያየ ቦታ ልኮታል የሚል ሀሳብ የሚያነሱ ወገኖች አሉ። በሌላ በኩል ደግሞ የትም ይሄዱ የትም ትግሉ መራራ ነው፣ ይህንን ደግሞ በሚችሉት አቅም ማድረግ አለባቸው የሚል ሀሳብ ይነሳል። በሌላ በኩል የሕክምና ባለሙያዎች እንደሚያስታውሱት ለረጅም ጊዜያቶች ተቃውሞ አድርገው እንደነበረ የሚዘነጋ አይደለም። መምህራኖች ደግሞ ዝም ብለዋል። ሌላ መንግስት ሰራተኛ ጸጥ ብሏል። በዚህ ደረጃ እንኳን ያሉት እየተንቀሳቀሱ ያለበት ሁኔታ አይስተዋልምና እነዚህስ ወደዚህ ትግል ይገቡ ዘንድ ምን መደረግ አለበት? ምን ማድረግ አለባቸው? ይመጣል። ዝም ብሎ ስፓንቴኒየስሊ ላይመጣ ይችላል፣ ግን ወገብህ ሴፍ መሆን አለበት። ያ ሴፍ ደግሞ ሊሆን የሚችለው ኦላና ፋኖ ታርቀው ወይም አንድ ሆነው በአንድ ላይ ሲሰሩ ነው። ፕሮፓጋንዳቸውም አንድ ሲሆን ስርዓቱ መፍራት ውስጥ ይገባል። ምክንያቱም አዲስ አበባ ውስጥ ያለው ሁኔታ በጣም በጣም አሰቃቂ ስለሆነ ከቋንቋ በላይ ስለሆነ በቋንቋ ድህነትን መክፈል አትችልም። ስለዚህ ይጠብቃሉ፣ በመጠበቅ ላይ ነው ያሉት። ስርዓቱ እንዲወድቅም ይፈልጋሉ። ስለዚህ የሚታገሉት እነዚህ ከሱ እጅ ውጭ ያሉ ጠመንጃ ይዞ ሊብሬትድ ኤሪያ ላይ የተቀመጡት ይሄንን የትግል ወይንም የህቡ ትግልን ሲስተም ዲቨሎፕ ማድረግ አለባቸው፣ አብረው መስራት አለባቸው። ሁለቱ አብረው ከሰሩ አዲስ አበባ ሁለቱም ኮሚኒቲዎች ስላሉ አብዛኛው ኮሚኒቲ በቀላሉ ሴል አድርጎ እንደውም አመጹን አዲስ አበባ ድረስ ማድረስ ይችላሉ ብዬ አምናለሁ። ፕሮፌሰር እንግዲህ ደጋግመው ገልጸዋል። በተለይም የኦላንና እንደዚሁም ደግሞ የፋኖ በጋራ መስራት ግን ምንም አይነት ዓላማ የላቸውም የሚሉ ወገኖች አስተያየት ብዙ ጊዜ ይነሳል። ኦላ ራሱን የቻለ በኦሮሞ ማህበረሰብ ላይ ብቻ የሚሰራ ነው፣ በኢትዮጵያዊነት አመለካከቱ እጅግ የደከመ ነው የሚሉ ወገኖች አሉ። የፋኖ አመለካከት ደግሞ እንደሚያውቁት ነው የአማራ ጉዳይ ያንሳ እንጂ የኢትዮጵያ ጉዳይ ነው በአጠቃላይ እንቅስቃሴያቸው እና ኦላ በዚህ ጋር ስለ ኢትዮጵያ ማውራት አይፈልግም። የራሱን ጎሳ ብቻ ይዞ መሄድ ነው የሚፈልገው እና ይስማማሉ የሚል ግምት በእርሶ በኩል ይኖር ይሆን? መነጋገር ሌላ መፍትሄ የላቸው፣ መነጋገር አለባቸው። ፌታቸው አንድ ነው። ተነጋግሮ አንድ ነገር ላይ መቋጠር አለባቸው። እንዴት ይሆናል፣ እንዴት አድርገን እናደርገዋለን ለሚለው በሚቀጥለው በሰፊው እንነጋገርበታለን።
ከልብ አመሰግናለሁ። ብዙ ሀሳቦች ሄደናል። እስቲ እንደው የመጨረሻ ለተመልካች አድማጮቻችን፣ ለኢትዮጵያኖች፣ ለታጋዮቹም ይሁን ለሲቪሎቹም በውጭም በሀገር ውስጥ ላሉት መልክቶን እንስማና በዚሁ እንቋጫለን። እግዚአብሔር ይስጥልኝ። በጣም ጥሩ። ለሞላው ኢትዮጵያኖች ውጭም ላላችሁ ትግሉ ቀጥሏል፣ እየቀጠለ ነው፣ እየተጠናከረ ይመጣል። ስርዓቱ ደግሞ በየጊዜው እየደከመ እየመነመነ ነው ያለው። አሁን መስቀለኛ መንገድ ላይ ነን ያለነው። ይሄ መስቀለኛ መንገድ ግን በጥበብና በጥሩ መሰረት መደራጀት አለበት። ይሄ ማለት ምንድነው? የሚታገሉት ክፍሎች የትግራይም፣ የኦሮሞውም፣ የአማራውም፣ የሙኑም፣ የአፋሩም ሌሎችም ቢያንስ ሚኒመም የሆነ ጥምረት መፍጠር አለባችሁ። ዓለምም እናንተን የሚያየው እና ሊያከብራችሁ የሚችለው ከናንተ ጋር ሊደራደር የሚችለው ጥምረት ፈርታችሁ ኢትዮጵያ ውስጥ ከዚህ በኋላ እንደዚህ አይነት ስርዓት ሊቀጥል አይችልም፣ አዲስ ስርዓት መፍጠር እንችላለን፣ ተስማምተናል ብላችሁ ብቅ ስትሉ ነው። እስካሁን ድረስ ሞላው የዓለም ህዝብ ይሄ ሰውዬ እንደማይረባና ይሄ ስርዓትም እንደሚወድቅ ያውቃሉ መንግስታቶቹ ሁሉ። ግን ኦልተርናቲቭ ፎርስ ይፈልጋሉ። ይሄን ሰውዬ ማን ነው ሪፕሌስ ሊያደርገው የሚችለውን ይፈልጋሉ። እንግሊዝም እንደዛው እንደምታዩት በጠቅላላ የምዕራቡ ሀገር ውጭ ጉዳይ ሚኒስትሮችና መስሪያ ቤቶቻቸው ቱሪስቶቻቸውን የራሳቸውን ዜጎች ወደ ኢትዮጵያ ትሄዱ ብሎ ከልክሏል፣ ከአሜሪካም ጨምሮ ከአውስትራሊያም ጨምሮ። ይሄ የሚያሳየው የኢትዮጵያ ውስጥ ስርዓት የለም ብሎ ስቴት ፌለር ወደሚለው እየሄደ ነው ብሎ ይገመግማሉ። ታጋዮቹ ለዚህ መልስ መስጠት አለባቸው። ስለዚህ እኔ አሁንም አፒል ማደርገው ለነሱ እባካችሁ በአጭር ጊዜ ተስማምታችሁ በአንድ ፕሮግራም በአንድ እንትን ላይ አብራችሁ ውጡ ላለው ለኢትዮጵያ ህዝብም ውስጥም ላለው ውጭም ላለው ውስጥ ላለው ለሚታገለውም ለምንም ሆፕ ስጡት እና ይሄ ሆፕ ካለው ደግሞ አዲስ አበባ ውስጥም ተነስቶ አመጽ ማድረግ ይችላል። በየሌላ ከተማዎችም ተነስቶና ይሄ ስርዓት ብዙ ጥርስ ያለው አይደለም፣ በአንድ ጊዜ አሽቀንጥሮ መጣል ይችላሉ ላለው በርቱ ወንድሞቼ። እኛ እንደሆነ በራችሁን እንቆረቆራለን። ኤቭሪ ታይም ለእናንተም ሞቢላይዝ እናደርጋለን፣ እናስተምራለን፣ በየቦታ እየሄድን ዲፕሎማቲክ እንትንም እንሰጣለን አስፈላጊ ከሆነ። እናንተ ደግሞ የራሳችሁን ደንበኛ ሆምወርክ እንድትሰሩ እመኛለሁ። በዚህ ጥሪ ያደርግላችኋለሁ። በጣም አመሰግናችኋለሁ። ከልብ አመሰግናለሁ ፕሮፌሰር መሐመድ ሀሰን። እግዚአብሔር ይስጥልኝ ስለ ጊዜዎትም ጭምር። እኔም አመሰግናለሁ ዘውዱ። ክቡራን ተመልካች አድማጮቻችን ከፕሮፌሰር መሐመድ ሀሰን ጋር ያደረግነው ክፍል 2 ውይይታችን በዚህ ተቋይቷል። በቀጣይ በሌላ እንግዳ እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የምሰናበታችሁ ከፕሮፌሰር መሐመድ ሀሰን ጋር የቀጥታ ዝግጅቱን ስመራ የነበርኩት እኔ ዘውዱ መንግስት የነበርኩ። መልካም ጊዜ። ጤና ይስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው።